አንድ ሀገር መሬት ላይ የምትሉት የወረቀት ስባሪ እስከ $5000 ሊያስቀጣችሁ ይችላል። ሌላ ሀገር ደግሞ መኪና ለመግዛት ብቻ የሀገራችን መካከለኛ ቪላ ቤት የሚገዛበትን ያህል ገንዘብ ለፍቃድ ብቻ እንድትከፍሉ ትገደዳላችሁ። እዚህ ሀገር ማስቲካ ማኘክ እንደ ህገወጥ ነው። የሰውን ዋይፋይ መስበር ያለ ፍቃድ መጠቀም እንደ ከባድ ወንጀል ተቆጥሮ የዓመታት እስራት ያስፈርድባቸዋል። ለመሆኑ ለማመን የሚከብዱ ጨካኝ ህጎች ያሉባት ደህንነት በይፋ ወንጀል መስሎ የሚታይባት ይቺ ምታታዊ ቦታ የት ናት? ዛሬ የምወስዳችሁ ብዙዎቻችን በፍጹም ወደ ማናውቃት ደሃና ረግረጋማ ከነበረችበት ተነስታ በአጭር ጊዜ ውስጥ የዓለማችን የቢሊዮነሮች መናኸሪያ ወደ ሆነችው ወደ ሲንጋፖር ነው። የዛሬ 60 ዓመት ገደማ ይቺ ሀገር ስሟም ህልሟም ከምድር ካርታ ላይ ሊጠፋ ተቃርቦ ነበረ። እንደ አውሮፓውያን አቆጣጠር በ1965 ከማሌዥያ ተገፍታ ስትወጣ የተከበረች የተፈጥሮ ሀብት ቀርቶ የሚጠጣ ንጹህ ውሃ እንኳን አልነበራትም። ህዝቧ በበሽታ በድህነትና በጎሳ ግጭት ይታመስ ነበር። የምሁራን ጋዜጠኞች እቺ ደሴት ልተርፍ የማትችልበት ምንም አይነት ታምር የለም ብለው ደምድመውላት ነበር። ነገር ግን በሰው ልጅ ታሪክ ውስጥ ታይቶ የማይታወቅ የአንድ ሰው ጥበብና ጨካኝ የሚመስል ዲሲፕሊን ሁሉንም ነገር ገለባበጠው። ዛሬ ሲንጋፖር በነፍስ ወከፍ ገቢ ከአሜሪካና ከእንግሊዝ እጅግ በልጣ የዓለማችን ቁጥር 1 ባለጸጋ ሀገር ሆና ተቀምጣለች። እስኪ መጀመሪያ ስለ ህዝቦቿና ስለ አኗኗር ዘይቤዋ ጥቂት ልንገራችሁ። ወደ ሲንጋፖር ስትገቡ በአየር ማረፊያ ላይ መጀመሪያ የሚቀበላችሁ ማስጠንቀቂያ እጽ ማጓጓዝ በሞት ያስቀጣል የሚል ነው። ቀልድም የለም። በ1 ግራም እጽ እንኳን ከተያዛችሁ የትኛውም የዓለም ኃይል መንግስት ሊያስጥላችሁ አይችልም። ፍርዱ ስቅላት ብቻ ነው። ነገር ግን ጨካኝ ህጎቿ እዚህ ላይ ብቻ አያበቃም። ለምሳሌ በከተማዋ መሃል እየተጓዛችሁ የከረሜላ ወረቀት ወይም የሲጋራ ቁራጭ መሬት ላይ ብትጥሉ መጀመሪያውኑ ካሜሮቹ ይለቅሟቸዋል። ቅጣቱ እስከ 2000 የሲንጋፖር ዶላር ይደርሳል። ያም ማለት በሀገራችን የገንዘብ ምንዛሬ ሲሰላ ከ200,000 ብር በላይ መሬት ላይ ስለጣላችሁት ወረቀት ትከፍላላችሁ ማለት ነው። ጥፋቱን ደግማችሁ ካጠፋችሁ ግን ቅጣቱ ወደ $5000 ከፍ ይላል። በተጨማሪም የከተማዋ ጎዳናዎች በምሽት እንድታጸዱ የሚያስገድድ የቅጣት ማሊያ ለብሳችሁ እንድትሰሩ ትደረጋላችሁ። ሚዲያዎቻቸውም ፊታችሁን በይፋ ያሳዩታል። በቃ እረፍትና ቅጣት በአንድ ላይ ይገርፋቸዋል። ለመሆኑ ማስቲካ ማኘክ ለምን ተከለከለ የሚለው ጥያቄ በአይምሮቻችሁ መምጣት አይቀርም። እንደ አውሮፓውያን አቆጣጠር በ1980ዎቹ ሲንጋፖር ዘመናዊ የባቡር መስመር ስትገነባ አንዳንድ ሰነፍ ዜጎች ያኘኩትን ማስቲካ በየባቡሩ በር ሴንሰር ላይ ይለጥፉት ነበረ። በዚህ ምክንያት ባቡሮቹ ይቆማሉ፣ የሰዓታት መስተጓጎል ይፈጠራል፣ የጥገና ወጪውም የሀገር ሀብት ያባክናል። የመንግስት ባለስልጣናት ደጋግመው ቢመክሩም ሰሚ አጡ። በመጨረሻም የሀገሪቱ መሪ ሊ ኩዋን ዩ አንድ ጨካኝ ውሳኔ አስተላለፉ። ማኘክም ሆነ ይዞ መዞር ሙሉ በሙሉ ተከለከለ። ዛሬ ሲንጋፖር ውስጥ ማስቲካ የሚፈቀደው ለሕክምና አገልግሎት በሐኪም ማዘዣ ብቻ ሲሆን ነው። በድብቅ ያስገባ ሰው ግን የዓመታት እስራትና የገንዘብ ቅጣት ይጠብቀዋል። ሌላው የሚገርመው ነገር መጸዳጃ ቤት ተጠቅሞ ውሃ አለመልቀቅ በሲንጋፖር ሕግ የሚያስቀጣ ወንጀል ነው። በህዝብ መጸዳጃ ቤቶች ውስጥ ፖሊሶች በድንገት እየገቡ ይመረምራሉ። ውሃ ያለቀቀ ሰው ካገኙ ወዲያውኑ የገንዘብ ቅጣት ይቀርብበታል። እንዲሁም በአንዳንድ የከተማ ሊፍቶች ውስጥ የሽንት ሽታን የሚያውቅ ልዩ ሴንሰር ተገጥሞለታል። አንድ ሰው በሊፍት ውስጥ ለመሽናት ቢሞክር ሊፍቱ ወዲያውኑ ፖሊስ እስኪመጣ ድረስ በሩ በፍጹም አይከፈትም። ይህንን ስትሰሙ ሊያስቃችሁ ይችላል። ነገር ግን ለዚህ ዲሲፕሊን ነው ዛሬ ሲንጋፖርን የመሰለች ንጹህ ውብ ሀገር የፈጠሩት። አሁን ደግሞ ወደ መኪና ባለቤትነት እንለፍ። በሀገራችን መኪና ለመግዛት ገንዘቡ ካላችሁ በቀጥታ ሄዳችሁ መግዛት ትችላላችሁ። በሲንጋፖር ግን ፍጹም አይቻልም። መጀመሪያ መኪና ለመግዛት የሚያስችላችሁ የመብት ፍቃድ ወይም ሰርቲፊኬት ኦፍ
ኢንትልመንት ወይም COE የሚባል ወረቀት በጨረታ መግዛት አለባችሁ። ይህ ፍቃድ የሚያገለግለው ለ10 ዓመታት ብቻ ነው። የሚገርመው የዚህ ፍቃድ ዋጋ ብቻውን አንድ ጊዜ $100,000 በላይ ያወጣል። ያ ማለት መኪናው ሳትገዙ መኪና የመንዳት መብት ለማግኘት ብቻ አንድ የሀገራችን አፓርታማ የሚገዛበትን ገንዘብ ለመንግስት ትከፍላላችሁ ማለት ነው። መኪናው ራሱ ሲገዛ ደግሞ ተደራራቢ ቀረጥና ታክስ ስላለበት በአሜሪካ $25,000 የሚያወጣ መኪና ሲንጋፖር ውስጥ ከ$150,000 በላይ ይሸጣል። መንግስት ይህንን ያደረገው ህዝቡ መኪና አብዝቶ ጎዳናዎችን እንዳይጨናነቅና አየር እንዳይበክል ነው። በምትኩ ግን እንደ ሰዓት የሚቆጠር እጅግ ዘመናዊ ርካሽ የባቡር የባስ ትራንስፖርት ዘርግቶላቸዋል። ታዲያ ሲንጋፖር እንዴት ደህንነትን አጠፋችው? ሲንጋፖር ውስጥ መሬት እጅግ ውድና ጠባብ 700 ስኩዌር ኪሎ ሜትር ብቻ ናት። ከአዲስ አበባ ከተማ ስፋት ጋር ልንገምታት እንችላለን። እዚች ጠባብ ቦታ ላይ ከ5.9 ሚሊዮን በላይ ህዝቦች ይኖራሉ። ነገር ግን ከመቶ ዜጎች 85ቱ የሚኖሩት መንግስት በገነባላቸው እጅግ ዘመናዊ ውብ የሆነ የጋራ መኖሪያ ቤቶች ወይም HDP ሃውሲንግ ውስጥ ነው። ደሃና ጎጆ ቤት የሚባል ነገር እዚህ ሀገር አይታወቅም። ሁሉም ዜጋ በስራው ልክ ጥራት ያለው ቤት እንዲኖረው የሚያስገድድ ስርዓት አለ። ከተማዋን ስታዩት ህንፃና ኮንክሪት ብቻ አይደለችም። በህንፃዎቹ ላይ የሚበቅሉ ዛፎች በየመንገዱ የተተከሉ ስላሉ ከተማ በጫካ ውስጥ እጅግ ጫካ በከተማ ውስጥ አትባልም። የሲንጋፖር መሪዎች አንድ ትልቅ እምነት ነበራቸው። የተፈጥሮ ሀብት ከሌለን የሰው ሀብታችንም የዓለማችንን ምርጥ ማድረግ አለብን የሚል። ለዚህም ነው በትምህርት ዘርፍ ላይ የማይታመን ኢንቨስትመንት ያደረጉት። የሲንጋፖር ተማሪዎች በዓለም አቀፍ የሳይንስና የሂሳብ ውድድሮች ሁልጊዜ አንደኛ ናቸው። የሀገሪቱ ትምህርት ስርዓት ሮቦቶችን ማምረት ሳይሆን ችግር ፈጣሪዎችንና መሐንዲሶችን መቅረጽ ላይ ያተኩራል። ስራ ፈትነት እዚህ ሀገር ቦታ የለውም። አንድ ወጣት ስራ ሳይሰራ ዝም ብሎ እንዲቀመጥ አይፈቅድለትም። ስልጠናና ስራ በየደረጃው ያዘጋጁለታል። ለዚህም ነው ደህንነት በሲንጋፖር ጎዳናዎች ላይ የማይታየው። መኖር የሚቻለው ሰርቶ እና ህግ አክብሮ ብቻ በመሆኑ ነው። ሌላው አስደናቂ እውነት የሙስና ጉዳይ ነው። የብዙ የዓለማችን ሀገራት ሙስና የልማት ማነቆ ነው። በሲንጋፖር ግን ሙስና ማለት የሞት ያህል የሚፈራ ነገር ነው። ለምን ካላችሁ የመንግስት ሚኒስትሮችና ባለስልጣናት ዓለማችን ከፍተኛ ደሞዝ የሚከፈላቸው እነሱ ናቸው። የአንድ ሚኒስተር ዓመታዊ ደሞዝ $1 ሚሊዮን በላይ ነው። ሊ ኩዋን ዩ ባለስልጣናትን በደንብ ካልከፈላቸው የሰዎችን ገንዘብ መስረቅ ይጀምራሉ፣ ወይም ደግሞ ጎበዝ ባለሙያዎች ወደ መንግስት መስሪያ ቤት መምጣት ትተው ወደ ግል ድርጅቶች ይሄዳሉ የሚል ፍልስፍና ነበራቸው። በዚህ ምክንያት ባለስልጣናቱ በከፍተኛ ደሞዝ ስለሚኖሩ ሙስና ውስጥ ገብቶ ከተገኙ የሚጠብቃቸው ከባድ እስራትና የእድሜ ልክ ውርደት ብቻ ነው። ሲንጋፖር የዓለማችንን የፋይናንስና የንግድ ማዕከል ናት። የምድራችን ትልልቅ ካምፓኒዎች ዋና መስሪያ ቤቶቻቸውን እዚህ አድርገዋል። ምክንያቱም ሕግና ስርዓቱ ፍጹም አስተማማኝ ነው። ማንም ሰው መጥቶ በአንድ ቀን ውስጥ ድርጅቱን ከፍቶ ስራ መጀመር ይችላል። ወንጀልና ሌብነት ዜሮ ከሚባል ደረጃ ላይ ስለሆነ በምሽት የፈለጋችሁትን ያህል ገንዘብ ይዛችሁ ብትዘዋወሩ ማንም ትንክሽ አይላችሁም። በየመንገዱ ያሉት ካሜራዎች፣ ረቂቅ የደህንነት መዋቅሮች ከተማዋን ፍጹም ሰላማዊ አድርገዋታል። እንግዲህ ማሳረጊያችንን ስናረግ ሲንጋፖር የምታስተምረን አንድ ትልቅ እውነት አለ። አንድ ሀገር ለመለወጥ የግድ ነዳጅ፣ ወርቅ ወይም ሰፊ መሬት አያስፈልጋትም። ፍጹም ቁርጠኛ የሆነ መሪ፣ ሕግን የሚያከብር ሕዝብንና ጥራት ያለው የትምህርት ስርዓት አለ። ከረግረግ ምድር ላይ ተነስተው የዓለምን ቁንጮ መሆን እንደሚቻል በተግባር አሳይታናለች። ዛሬ ላይ ሲንጋፖርን ስናይ ለካስ በአንድ ሰው እና በሕግ የበላይነት ምክንያት ሀገር ይቀየራል እንድንል ታስገድደናለች። የዛሬው ጉዟችን በዚህ ያበቃል። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ለቀጣዩ በቸር ያገናኘን። ቸር ቆዩልኝ።